ቪዲዮ ስልኬ ላይ የናቲንም ፋይል እናስገባለን እንከስዋለን። ራሱ ፋይሉ ይከስዋል። ወንጀለኛ ለወንጀለኛ ዋስ መሆን አይችልም። የዛኔ መጥቶ ካንተ ጋር ሄዶ ጫካ ስር እሱን አሳልፎ ለምን ሰጠ? እንዲታሰር ለምን አደረገ? ናቲ ባይጠቁምህ ኖሮ እዛች ጋር ልጁን አታገኘው ነው። ብቻ እኔ ደግሞ ሞክረሃል አይደለ? ቦታው ድረስ ከተወሰነ ሰዓት በኋላ ስልኩ እንደሚደበቅ መረጃ እንዴት እንደሚቀባበሉ ምናምን ሲነግርህ የነበረው ናቲ ነው። ዛሬ ተገልብጦ አብሮ እጅ ከፍንጅ ይዞ ፖሊስ ጣቢያ ሄዶ አሳልፎ የሰጠውን ልጅ ናቲ ዋስ ሆኖ አስወጣው ማለት ምን ማለት ነው? ለአንዴና ለመጨረሻ ጊዜ ነገሮች ሁሉ መስመር መያዝ አለባቸው። ከዚህ በኋላ ላይ ባንቺ ጉዳይ መጨነቅ የምፈልገው ከጀርባ ባሉት ጉዳዮቻችን መጨነቅ አልፈልግም። መጣላት ካለብኝ እስከ ጥግ ድረስ ሄጄ እጣላለሁ። እንደዛ ልጥጥ ብሎ ሲያወራ የነበረው ምንም ሳይተማመን አልነበር። ስለ ካዱት ነው ወደኛ የተገረበጠው። ገባሽ? ስለዚህ መረጃ እንዳይወጣባቸው አሁን ላይ ያደረጉ ያሉት ምንድነው? እህቱን ይዘውበታል ነው። ስለዚህ እህትን እንድናስለቀቅልህ እንድተውልህ ከፈለክ እኔም በዋሳ አስወጣኝ ብሎት አላምንህም፣ መቼም አላምንህም ብየዋለሁ። አንድ ስህተት ላገኝብህና አለቅህ። ኮሻው ምን አገኘበት? የዛኔ መጥፎ ነገር ቢያስብ አሳልፎ አይሰጥም ነበር። የምፈልገው ምንድነው? ናቲ ከደወለልሽ ወይም ናቲ ቴክስትም ካረገ ናቲ የታመመችበት ከደወለልሽም ቴክስትም ካረገ እናትመልሽለት ለኔ ንገሪኝ፣ ለኔ ሰው ምን ችግር አለ? ሶፍት የሆነ ነገር ሊያስነካኝ ምናምን የነበረ ልጅ እኔ እንጃ ግን አይደለም እርግጠኛ ነኝ እሱ ራሱ ይመስላል። እነሱ አሁን መሰልሽ እኔ ያኔ ራንዲ ልጅ ምናምን ብዬ ነበርኩ፣ ግን ሳይው ስትቀርቢው እሱ አይደለም። እንትን ሄጄ ነበር ጣቢያ ሄጄ ነበርና ፖሊስ ጣቢያ ለምን በልጁ ጉዳይ አባና ቢያንስ እስኪነጋ እንኳን አጠብቅም። እስኪነጋ ምን እስኪነጋ አለው? ምን እስኪነጋ አለው? እንዴት አደርሽ? ተኝተሻል እንዴ? ቃረ ጫማ ይላልክ ተናደርሽ? ወይ አባት እንዴት ነሽ? አማኑ ነው አረፈደም እንዴ? ስንት ሰዓት ሆነ? 4 ሰዓት ከ20 ምናምን ሆነ። አውቀር እንደነሳ አሬ ምሬ ነው። ተነሽ ረፍዷል። እኔ እንደውም ተነሳሽ መሰለኝ። ትንሽ ተነሽ በቃ ረፍዷል። እንሂድ። ምን ነው ደህና አይደለሽ? ደህና ነኝ። ድካም ነው? እንዴት ነሽ? አዳር አሪፍ ነው? በጧት ኬት ነው? ከቤት ነው። ያንጸባረቀብኝ ነው ስልክ። ከቤት ደህና ነው አባቴ? ደህና ነኝ ይመስገን። መቼም እኛ ሁሌ ደህና እንደሆነን ደህና ነኝ። ሁሌ ደህና ነኝ። የመራራ ሰዓት ሆኗል ግን? አዎ ነው እንዴ? ረፍዷል እኮ። እንዴት አልተነሳሽም? ደካከመኝ። አረጀሁ እንዴ? አይ እሱ እንዴ ገና ነሽ፣ ትንሽ ቀርሽ። አይ ማርጀት ደመና ነው መሰለኝ። አዎ ዛሬ ደመና ትንሽ፣ ብዙ አየሩ ኖርማል ነው። ደህና ነህ? ድምጽ ደስ ያለ። ደህና ነኝ አለው። እንትን ሄጄ ነበር ጣቢያ ሄጄ ነበርና ፖሊስ ጣቢያ። ለምን?
በልጁ ጉዳይ አባና ቢያንስ እስኪ ነገ እንኳን አጠብቅም። እስኪ ነገ ምን እስኪ ነገ አለው? ምን እስኪ ነገ አለው? እስኪ ነገ አብረን አንሄድም ነበር? ኦሮ ጉዲ ምን ነው እንዴ? ጸብ እኮ አይደለም እኮ ቢያንስ ለመረጃም ለምንም። ኧረ ችግር የለውም። ስልኩን ሰጥቷቸው ስልኩ ደግሞ የሚገርምሽ ነገር ዝግ ነው አይገርም? እኔ ለሚደውልበት ለወንጀል የሚጠቀሙበት ስልክ ነው ማለት ነው። ስልኩ ተሞከረ፣ ስልኩ አይሰራም። እኔ ሞክሬለት ነበር አይሰራም። ጀምብሮ ጠፋ እንዴ? ትንሽ ባቀምሰው አሪፍ ነበር። ተያዝኩብህ እኔ እንጂ አይ እዛው መልስ ነበር። እርግነቱ እነዚህ እኮ ላንቺ ይሻላሉ ከኔ ጋር ብዙ አንቺ ብታፈጥቂያቸው ይሻላል። የመረኝ ነው። ጠጠር ሲል ብጠሪኝ ይሻላል። እኔ እኮ ለዛ እኮ ነው ይሁን ለበጎ ነው። አሁን እኮ እግዚአብሔር ጥሩ ነገር ሰጥቶናል። በጥሩ ነገራችን ላይ ደግሞ መጠንቀቅ የኛ ፋንታ ነው። አንዳንድ ርዝራዦች እንደዚህ ሲመጡ ደግሞ እንዴት አድርገን መጠቀም እንዳለብን ብልሃት ያስፈልጋል። ሄዶ መላተም አስፈላጊ አይደለም አሁን ላይ። እሺ ምንድን ነው የሚሻለው? ምንም በቃ ሎኬሽኑ ስልኩን ሰጥቻቸዋለሁ። ስልኩ በሚከፈትበት ሰዓት ላይ ያለበት ቦታ እንትን ስለሚል እዛ ማቃቸው መርማሪዎቹ ማቃቸው ሰዎች ስላሉ ውስጥ ከነሱ ጋር አውርተንበት ተነጋግረን ያለውን ነገር ነግሬያቸው እንደውም እንዴት መጀመሪያ እንዴት አልደወልክልኝ ምናምን። አይ መጀመሪያማ ቀልድ ነበር የመሰለኝ፣ እኔ ለስራም ነው የመሰለኝ፣ ቀልድም ነበር የመሰለኝ። እሱ ወደ ሌላ ጉዳይ አምሮሮት ነበር። ለዛ ነው አልኳቸው። በቃ ችግር የለም ላይ በእኛ ላይ ጣለው። ወንጀለኛን አሳዶ የሚያዝ የኛ ስራ ነው። ዋና አንተ ኢንፎርሜሽኑ ከሰጠህ ሌላ አያስፈልግም። በቃ ኖርማል ነው አሉ። እሺ ብዬ ወጣሁ። ደግሞ ምንድነው የሆነ ሰዓት ኪያ ታግታ እንትን ያልኩት ልጅ ነበር፣ የመታሁት ልጅ ነበርና ብዙ ሰው ኮሜንት ላይ ነው ያየሁት። እሱ ልጅ ነው ይመስላል። ታስታውሳለህ? የሆነ ሰዓት ብቻዬን እሱም እንደዚሁ በስራ ጉዳይ ምናምን ብሎ ሁለታቸው ይመስላል እንትን ምንድነው በሶፍት የሆነ ነገር ሊያስነካኝ ምናምን የነበረው ልጅ እኔ እንጃ ግን አይደለም እርግጠኛ እሱ ራሱ አይ ይመስላል። እነሱ አሁን መሰልሽ እኔ ያኔ ራንዲ ልጅ ምናምን ብዬ ነበርኩ፣ ግን ሳየው ስትቀርቢው እሱ አይደለም። አንዳንድ ፊት መመሳሰል አለ አይደል? እንደዛ አይነት ነገር ነው። ብዙ እሱ የሚያስጨንቀን ነገር አይደለም። ያው እኛም መሰለሽ አሁን ላይ በጣም ገፍቶ መጥቶ ራስሽን እስከ መከላከል የሚያደርስ ነገር ከሆነ እዛው ራስሽን ትከላከል። አሁን እንደዚህ ውስብስብ ያለ ነገር ሲሆን ለህግ አካል አሳልፎ መስጠት እነሱ ማድረግ የስራቸው ስለሆነ ምን ማድረግ እንዳለባቸው እነሱ ያውቃሉ። ዋናው ያዘኝ ይዞኝና አይ ምን ያዘኛል እንዴ? እንደዚህ ሳይኮን ይቀራል። ያዘኝ የሚባል ነገር የለም። ትንሽ ጊዜ ነው። አረ ከዛ በኋላ ሰላም ነው። መያዜን አውቃችሁ እንትን የምትሉ ሰዎች እሺ ልናሳለው እንሄዳለን። አንድ ሌላ ደግሞ ልነግርሽ የምፈልገው ምንድነው ናቲ ከደወለልሽ ወይም ናቲ ቴክስትም ካረገ ናቲ የታመመችበት ከደወለልሽም ቴክስትም ካረገ እናትመልሽለት ለኔ ንገሪኝ። ለኔ ሰው ምን ችግር አለ? አረ በእርግጥ ከተደዋወለ ትንሽ ቆይተላል። እኔም በራሴ ጉዳይ ላይ በጤናዬ ጉዳይ ላይ ምናምን ቢዚ
ቆይ አንድ በደንብ አረጋግጬ ምነግርሽ ጉዳይ አለ እና ጥሩ ያልሆነ ነገር አለ። ምን ማለት ነው? አባሪኮ የታመምኩበት ሰዓት ምናምን እንደው አትሊስት የእሱ እህት ታማ እንደዛ ስንሆን እኔ እንደዛ ስጨናነቅ ቪዲዮ እንኳን ሽምግልና አልጠራሽኝ ብሎ ያዝኝ ልቀቁኝ አለች። ቪዲዮ እንኳን አይቶ ባልነግረው አሞኝ እንዴት አልመጣም ምናምን ብዬ እኮ እያሰብኩ ነበር። አዎ አይ የሆነ አንድ የሰማሁት ያለ ፍንጭ አለ ማለት ነው። የሰማሁት ያለ ፍንጭ ማለት ለእኔ ማይነገር ነው ወይስ አሁን ባለሽበት ደረጃ ላንቺ ሁሉ ነገር ይነገራል? እሺ አለመንገር አያስጨንቀኝም አይደለም። ይሄ እኮ የሚያስጨንቀኝ ከባድ ጉዳይ አይደለም እኮ። ምንድን ነው ከደወለልኝ እንዳላነሳ ቴክስትም እንዳልመልስ ካልከኝ የሆነ ከጀርባ የሆነ ነገር አለ ማለት ነው። አባ ምንድን ነው? እኔ ሲጀምር ድሮም እኮ አላምነው። አንቺ ነሽ እንደውም በጣም ስለሚያሳዝን ምናምን እህቱም ስለምታሳዝን ምናምን ስለምትል ያኔም እዛ ካስታወሽ እዛ ጫካ ላይ ስንሄድ ልጁ ያለበት ቦታ እኔን ያስጨንቀኛል ሲል የነበረው ልጅ እሺ እኮ ያስጨንቀኛል። አዎ ያኔም በደንብ ካስተዋላችሁ በደንብ ልብ ብለሽ ያኔ ቪዲዮን ካየሽው እየሄድን ጠይቄዋለሁ። ናቲ አላምንህም፣ መቼም አላምንህም ብዬዋለሁ። አንድ ስህተት ላገኝብህና አለቅህ። ኮሻው ምን አገኛበት? የዛኔ መጥፎ ነገር ቢያስብ አሳልፎ አይሰጥም ነበር። አንተም እኮ ትልቅ ስህተት ነው የሰራኸው በሰዓቱ። ግን አትሊስት የተወሰነ ነገር እንድናምነው አድርጎናል። ልጁ በሎኬሽን እያገኘ ነው አልነበረም? ከሆነ ሰዓት በኋላ ይጠፋል አይደለም? እያመቻቸን ስለነበረ ነው። አሁን ልጅ አጋጣሚ እያመቻቸን ማለት አልገባኝም። እያመቻቸን ማለት ነው ያኔ ለህግ አካል የሰጠነው ልጅ እሺ ናቲ ዋሶን አስፈትቶታል የሚል ነገር ሰምቻለሁ። የማይመስል ነገር መስማት በምን ልክ ነው? አይሆንም፣ የምር አይሆንም። ማለት እዛ የት ነው የሰማው? ማን የነገረ? ታየው በቃ ሰማሁ ማለት በወሬ ደረጃ ዝም ብሎ እንትን ነገር አይሆንም። ሲጀመር እኔ ጋር ያሉ ሰው እኔ ጋር ያሉ እኮ ተጠበቀለትም ነበር። ቢጠበቅለት እንኳን ሌላ የራሱ ጀማ የሆኑ የራሱ ቤተሰብ የሆኑ ሰዎች ምናምን ዋስ ይሆኑታል እንጂ እንዴት ናቲ እንዴት ነው ለሱ ዋስ ሊሆን የሚችለው? ይኸውልሽ አሁን ናቲ ሄዶ ሊጠይቀው ይችላል። ለምን የሆነ ነገር ይዞበታል። ብቻ በቃ ቆይ ነገሩን አንዴ ጥርት ይበልና እንዴት ነው የሚገባኝ? አባ ቆይ አይደለም በቃ እንዳስፈታው። እሺ የዛኔ መጥቶ ካንተ ጋር ሄዶ ጫካ ስር እሱን አሳልፎ ለምን ሰጠ? እንዲታሰር ለምን አደረገ? ናቲ ባይጠቁምህ ኖሮ እዛች ጋር ልጁን አታገኘውም። ብቻ እኔ ደግሞ ሞክረሃል አይደለ? ቦታው ድረስ ከተወሰነ ሰዓት በኋላ ስልኩ እንደሚደበቅ መረጃ እንዴት እንደሚቀባበሉ ምናምን ሲነግርህ የነበረው ናቲ ነው። ዛሬ ተገልብጦ አብሮ እጅ ከፍንጅ ይዞ ፖሊስ ጣቢያ ሄዶ አሳልፎ የሰጠውን ልጅ ናቲ ዋስ ሆኖ አስወጣው ማለት ምን ማለት ነው? ላይክ በምን ልክ ግራ አይገባም? እሺ ግራ አይገባም። መጀመሪያም ልብ ያልተቀበለውም ልጁ በቱ ጉዳይ እንደዛ ሆነ እንጂ መጀመሪያ ምን ያላማ። እሺ ለምን ሰጠህ ነው ማለት ልጁን አሳልፎ ለምን ሰጠህ? መረጃ ለምን ሰጠህ? ቢያንስ እኮ መረጃ ሰጥቶ ብቻህን ብትሄድ ምናምን እሺ አብሮ ሆኖ ሲደባደብ ነበር አይደል ልጁ? አይ መደባደብ እሺ የዛ እኔ እሱ የሆነ እዛ ጋር የሆነ ሂሳብ አለ የሆነ እኛ ያላወቅነው እሱ ግን የሆነ ታርጌት ውስጥ የገባበት ነገር ነበረ ማለት ነው። ገብቶሻል? ወይቱን እንትን እያሉበት እያስፈራሩበት ነው። አሁን ላይ አይመለከተኝም እኔ ስለሱ የራሳቸው በዛ በተጨመላለቁበት እኛ የቻልነውን አድርገናል። የምታስታውስ ከሆነ የሆነ ሳለ እኮ በዛ ሰፈር ሂጅ እኮ ይዘህ ይመታሃል እኮ። ከዛ በኋላ ግን እኔ ምንም ላይ ነበርኩ
ኢቭን የሱ እህት እንደዛ ታማ ስንጨናነቅ አትሊስት ደውሎ ሰሊ ቪዲዮ እንደዛ ይቼ ነው ምንድነው ምናምን ብሎ እንኳን አልጠየቀኝም። ደብሮኛል። በዛ የባሰ ነገር ቢመጣ ይደውላል ብዬ እኔም ዝም ያልኩት። በቃ ያለችበት ሁኔታ ጸበል ደርሳ ከመጣች በኋላ ውጪ የተላከው ውጤት ሲመጣ በዚህ ልክ ሲሪየስ የሆነ ነገር አይደለም፣ እዚሁ ሀገር ውስጥ መታከም ትችላለች ብሎ ምን ልችለውን አድርገናል። ደውሎም አነሰኝም እንደዚህ ያለኝም ምናምን ስላላለን አሁን ደህና ናት። የሚገርምሽ ነገር በጣም ጥሩ ጤንነት ላይ ያለች፣ ችግር የለውም እግዚአብሔር ይመስገን ደህና መሆኗ። ግን እሱ ከዚህ በፊት ከነዚህ ሰዎች ጋር ይሰራ ነበር ማለት አንድ ግሩፕ ነበሩ ነው ከነዚህ ሰዎች ጋር ይሰራ ነበር። ያኔ ካስታወሽ ጫካ ውስጥ አንቺን ሲያገኝሽ እንደዛ ልጥጥ ብሎ ሲያወራ የነበረው ካስታወሽ የመጀመሪያ ጊዜ ስታገኙ እንደዛ ልጥጥ ብሎ ሲያወራ የነበረው ምንም ሳይተማመን አልነበር። ስለ ካዱት ነው ወደኛ የተገረበጠው። ገባሽ? ስለዚህ መረጃ እንዳይወጣባቸው አሁን ላይ ያደረጉ ያሉት ምንድነው እህቱን ይዘውበታል ነው። ስለዚህ እህትን እንድናስለቀቅልህ እንድተውልህ ከፈለክ እኔም በዋሳ አስወጣኝ ብሎት አሁን ማለ ጸበል ይዣት ሂጅ ስመጣ ተሰባብሬ ምናምን ብሎ እጁ ወላልቆ መጥቶ እዚህ ስናሳሽ ምናምን የነበረው ነገር ሁላ እሱ የነሱ ጀማ ሆኖ ነው ማለት ነው። እዛ ሲሄድ የሄደው እኮ ትክክል ነው። እንደዛ ያጋጠመውም ትክክል ነው። ውሸት የለውም። የተመታው ማለት ነው። የተመታውም ትክክል ነው። ውሸት የለውም። የተወሰደበት ምናምን ማለት ነው። ትክክል ነው። በኋላ ያ ነገር እያብሰለሰሉት አይደለም የሚመጡት። ሌባ ሲሰርቅ አይደለም የሚጣለው ሲካፈል ነው ይባላል። ስለዚህ የሆነ መሀል ላይ የሆነ ጥሩ ያልሆነ ነገር ደስ የሚል ነገር እየሸተተኝ ነው። በዚህ አይነት እኮ ለሕክምና ለምናምን እያለ ሲቀበለን የነበረውን ብር እኮ የምርም ለሕክምና ሊሆን ይችላል። አይ እሱን እንደዛ እንትን አንል። ለምን እህቱን ይዘናት ስንሄድ እኮ ሕክምናው ላይ ዶክተሮቹ ያለው ነገር የሚወጣው መድኃኒት መርፌ እየተወጋች ብዙ ነገር እያየን ነው። ያኔ ይሄን ያላስፈለገ ብሎኝ ልኬለት እንጂ እኮ ቆሜ ከፍዬ እኮ አላውቅም ሲጀመር። ከዛ በኋላ ነው እንጂ እኮ ሆስፒታል ይዘናት ገብተናል፣ አይተናል፣ አብረን ሄደናል። አልጋ እስክትይዝ ምን እስከ አብረን ነበር ያለው ነገር። ግን ልክ ያልሆነ ነገር አለ። እነዚህ ናቲ ያኒ ከኔ ጋር የተጣላው ልጅና ሱቅሽ ድረስ የመጣ ይሄ በቀደሙ ልጅ የሆነ ሰንሰለት ያላቸው አይነት ስሜት ነው የሚሰማኝ። ልክ ያልሆነ ነገር አለ። ናቲ እኮ ዋስ ሆኖ ራሱ እኮ ማስወጣት አይችልም። ናቲ ወንጀለኛ እንዳልሆነ እኮ እኛ ነን እኮ ያለውን ሰነድ እንደሆነ ነው እንጂ ምን እንዳልሆነ ሲጀመር እኮ እዛ ጫካ ውስጥ አርቶ እኮ እኔን ብዙ ነገር ሊያደርገኝ እንደሚችል እኮ ሲለፈልም ቪዲዮ እኮ መረጃ አለ እኮ መረጃ አለ አይደለ? ቪዲዮ አለ። ያም ቪዲዮ እኮ እኛ በማለቱ ስለታመመች እኮ እንደዛ እግራችን ላይ ወድቆ ሲለምን አሳዝኖን ታው ነው እንጂ እኮ ናቲም ሲጀመር እኮ ወንጀለኛ ነው። ወንጀለኛ ለወንጀለኛ እንዴት ነው ዋሱ ነው የሚያስወጣው? ይኸውልሽ አንድ ሀሳብ አለኝ። እኔ ሀሳብ ተስማሚያለሽ ወይ ጉድ ነው። በእኔ ሀሳብ ተስማሚያለሽ። ይሄ ወንድ ኩትት ያለው ነገር ለአንዴና ለመጨረሻ ጊዜ መወገድ አለበት። እያደራ ነው። ለአንዴና ለመጨረሻ ጊዜ ነገሮች ሁሉ መስመር መያዝ አለባቸው። ከዚህ በኋላ ላይ በአንቺ ጉዳይ እንጂ መጨነቅ የምፈልገው ከጀርባ ባሉት ጉዳዮቻችን መጨነቅ አልፈልግም። መጣላት ካለብኝ እስከ ጥግ ድረስ ሄጄ እጣላለሁ። በህጋዊ ጉዳይ ነገሮቹ መቋጨት ካለበት ህግ ገብቶ መሀል ላይ ያለውን ነገር እንዳለ ሰነዶችን ሁሉ እንሰጥና ያለውን ነገር መረጃው ከነሱ ተቀብለን ለህግ አካል ሰጠን የህግ አካል ነገሩን እንዲጨርሰው እናደርጋለን። ምን እንደምንራስ ግራ ገባኝ። ማለት እኛ አብረን ሆነን መረጃውን ተታነለት ሳንከሰው እዛች ጋር ሌላ ወንጀለኛ ያዝነውን ሰው ዋስ ሆኖ ናቲ ያስወጣው። እህቱን ያሳከምንለት ናቲ፣ የደረስንለት ናቲ። እንግዲህ ሆነ እንደዛ ሆነ። ስለዚህ አሁን ላይ እኔ እንድትከላከኝ አልፈልግም። እንደዛ ሽምግልናሽን ለምን አልጠራሽኝም ብሎ ያዙ ልቀቁኝ ሲል የነበረው ናቲ፣ እኔ ወንድማችሁ ነኝ እንዴት አታምኚም ሲል የነበረው ናቲ፣ ዛሬ እኛ ከሰን
ጉዳዩ በህግ የተያዘለትን ሰው ዋስ ሆኖ አስወጣው ማለት ግን እንደዛ ነው። ኢየሱስ እሺ ማን ነው የሚታመነው? ለምን አሁን በህግም ደረጃ ብትሄጂ ይሄ ልጅ ዋስ መብቱ የሚጠበቅለት ካለው ነገር አንፃር ሙሉ መረጃ ህግ ቦታ ላይ ስላልደረሰ ነው። ስለዚህ ያለን አማራጭ ምንድነው? ሙሉ መረጃ ይኸውልህ አባ የዋስ መብትን ቢጠበቅለት ይሄ ልጅ የተወሰነ ጊዜ በህግ ጥላ ስር ነበር አይደለ? በቃ ፍርድ ቤት የወሰነው በዋስ መብት ቢጠበቅለት ሌላ ሰው ነው ዋስ ሊሆን የሚችለው። ናቲ ራሱ ወንጀለኛ ነው። በምን ያውቃሉ እነሱ? አላኔ ጋር መረጃ እሱ ስላለ እሱ አሁን ትልቁ ነገር ምንሽ መሰለሽ፣ እነዚህ መረጃዎች ስላሉን እኛ መረጃዎቹን ለህግ አካል እናቀርባለን። ያኔ ሲደረግብን አንቺ ላይ ሲደረግ ሲዛት የነበሩትን ለህግ አካል እናቀርባለን። እነዚህ ሰዎች ሳያመልጡ ግን በእግር በፈረስም ይሁን በምንም ማንቆርታቸውን ይዤ ለፍርድ ማቅረብ ግን የማይቀር። እሺ አሁን ኦሬዲ እኔ ራሴን መከላከል እችላለሁ። ችግር የለብኝም። አንቺም ታውቂያለሽ እስከዛሬ እኔ ያ ሁሉ ነገር ሲደርስብሽ አንቺ ነገር ውስጥ መግባት የማልፈልገው በዙሪያ ብዙ ነገር ስላለ ማስተካከል ያለብን ብዙ ነገር ስለነበረ ነው። አሁን ላይ ከአንቺ የሚበልጥብኝ ነገር የለም። እሺ ይኸውልህ አባ እኔ አሁን እንኳን አንድ ትልቅ ነገር የሚያስጨንቀኝ እንግዲህ አሁን እያየህ ነው አይደለ? ናቲ እንኳን ከኛ ጋር ነው። እኔ ታምሜ አትሊስት እንዴት ሆንሽ ብሎ ለምን አልደወለልኝም ብዬ ደብሮኝ ነው ዝም ያልኩት። ምክንያቱም እህቱ ታማ በነበረ ሰዓት ላይ አብሮ ስለነበር እንጂ ከጀርባ እንደዚህ ነገር እያጠነጠነ ነው ብዬ በጭራሽ ላስብ። አሁን ነው የመጣው ኪልሽ ማጠንጠኑ ምናምን ነገር አሁን ነው የመጣው። አሁን በቅርቡ ያልሽ ከገባ በኋላ ውጭ ያሉት ልጆች ይሄ አሁን ሱቅ የመጣው ልጅ ጋር ምናምን ውስብስብ ያለ ነገር አንድ የሆኑ ግሩፖች ናቸው፣ አንድ ጀማዓ ናቸው። እኔ ስራ መሆኑ ነው ብዬ ሂጂ ያልኩሽ መጣለው ብዬ ሂጂ ስላልኩሽ ያን ሁሉ ነገር በዛ ቅጽበት ውስጥ እንደዛ መለጠጥ እንደዛ አይነት ነው እንዴ? እኔ እኮ አንቀባረረው ነበር፣ እሱም አንቀባረራ አቅቶኛል። እኔ ስራ ነው ብዬ ነው ዝም ያልኩት። ያኔ ሱቅ ድረስ መጣስቲ እኮ እንደዛ ስቆጣሽ የነበረው እኮ እዚህ ነው አልክ። እንዴት ማን ስለሆነ ነው እሱ እንዴ? አንዳንዴ አትጣላ እንደዚህ ነገር ውስጥ አትግባ እምትይው፣ አንዳንዴ ግን መግባት ያስፈልጋል። ብቻህን ሆንክብኝ አባ፣ ብቻህን ነህ ብዬ እኮ ነው። እነሱ ይኸው አንድ አይደሉም አይደለም? ትናንት እኛ እንድናምነው አሳልፎ የሰጠንን ልጅ ዋስ ሆኖ ማስወጣት ማለት እኔ አላውቅም ምን እንደምል አላውቅም። እሺ ግን እኔ ከምንም በላይ በቃ ከህግ ጋር ከሆነ ምንም ችግር የለብኝም። ችግር የለው ከህግ ጋር ነው እኮ ያለ እነሱ የሚሆን ነገር የለም። እኔም እኮ ወንጀለኛ ነው መሆኑ ነገር በቃ ከህግ ከሆነ ነገር ቢፈጠር እኔም ወንጀለኛ ነኝ አለ። ቪዲዮ ስልኬ ላይ የናቲንም ፋይል እናስገባለን፣ እንከሷለን። ራሱ ፋይሉ ይከሷል። ወንጀለኛ ለወንጀለኛ ዋስ መሆን አይችልም። ይኸውልሽ ማወቅ ያለብሽ ምን መሰለሽ፣ ወንጀለኛ ለወንጀለኛ ዋስ ሊሆን አይችልም ብለን እኮ ፖሊስ ጣቢያው ልንከስ እኮ አይደለም። ፖሊስ ጣቢያው ነው ወንጀለኛ ነው እኮ እኛ ነን የምናውቀው። እኛ ጋር እንደመጣ ለምን አሳልፈን ኢቭን እኛ ራሱ አሳልፈን አለመስጠታችን በራሱ ያስጠይቀናል እኮ። ግን እኛ ነን የምናውቀው ያለው እኮ የፖሊስ ጣቢያውን ፍርድ ቤቱም ያሉትም በቃ በዋስ መብቱ ይከበርለት ተባለ። ያ በእጅ አዙር መጥቶ ይዞት ወጣ። ንጹህ ሰው ነው ለህግ አካላቶቹ። እኛ ግን መረጃው ስላለን ይሄ ነው በዚህ ሰዓት ያላቀረብነው እንዲህ ጉዳይ ስለነበረ ነው። እሺ እኔ ያስረዳችኋለሁ ያለው ነገር ነግራችሁ። ልብስ ልቀይርና ያስጨነቁሽን አክል ግን ዋጋ ይከፍላሉ። ይሄን እንዳይረሱ። እሺ ተነሽ፣ በቃ አሁን ረፍዷል። እኔም ስራ እየተደወለብኝ ነው።